የሰው እውነተኛ ማንነቱ ያለው የመጣበት ቦታ ላይ ነው። ጌታ ኢየሱስ ንፋስ አቅጣጫውንም መዳረሻውንም እንደማታውቁት ሁሉ መንፈሳዊ ሰው ከመንፈስ የተወለደም እንደዚሁ ነው። ስለዚህ በስጋ ያለ ሰው መንፈሳዊ ነገር ዲፋይን ሊያደርግ አይችልም። ለዛ ነው ከመንፈስ የተወለደ ሲል የእናንተ እውነተኛ ማንነት እውነተኛ አይደንቲቲያችሁ ያለው ከእግዚአብሔር ከተቀበላችሁት መንፈስ ጋር እናንተ ዲፋይን ልትደረጉ የሚገባው ወይ ደግሞ እሷ እንደዚህ ናት የሚባለው ስለ እናንተ የሚሰጠው የትኛውም አይነት ዴፊኒሽን ትክክለኛ ቦታውን የሚያገኘው ከመንፈሳዊ ዓለም ፐርስፔክቲቭ ካያችሁ ብቻ። እናንተ እውነተኛ ማንነታችሁ ያለው ከእግዚአብሔር የተቀበላችሁት መንፈስ ጋር። ማንም በክርስቶስ ቢሆን አለ አይደለ? እሱ ምንድነው? አዲስ ፍጥረት ነው ካለ በኋላ አሮጌው ሁሉ አልፏል፣ እነሆ ሁሉ አዲስ ሆኗል ይላል አይደል? ዊክ ሆኖ የተገለጠው ማንነት አይደለም ከዚህኛው ፐርሰን ጋር ሙቭ የሚያደርግ። ኢን ክራይስት የሆነን ሰው በምንም ታምር ዛሬ ፌል አድርጓል እያለቀሰ ነው ብላችሁ ከሳት ስትመጡ እየሳቀ ታገኙታላችሁ። ለምን? ዲፋይን የሚደረግ ሰው አይደለም። የመንፈሳዊ ሰው አቅሙ ያለው ምድር ላይ አይደለም፣ ከመንፈስ ዓለም። የእናንተ በረከትም መልሳችሁም ያለው እዚህ ቦታ ላይ አይደለም፣ መንፈሳዊ ዓለም ላይ ነው። መጽሐፍ ቅዱሳችሁን ከያዛችሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 8 ድንገተኛ ጉብኝት በሉ እስቲ። ዮሐንስ ወንጌል ምዕራፍ 3 ንፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ንፋስ ወዴት እንደሚነፍስ ከየት እንደመጣ አታውቅም፣ እንዲሁ ከመንፈስ የተወለደ እንደ ንፋስ ነው አላችሁ። ከምን የተወለደ? የውላችሁ ጌታ ኢየሱስ ኒቆዲሞስ እያስረዳው ነው። ወረድ ብላችሁ የምታነቡ እንዴ ጥያቄ ይጠይቋል። አሁን እያወራላቸው ያሉ ሰዎች የበሰሉ መካከል ትልቅ ሰዎች ስለሆኑ አንተ የሕግ መምህር ሆነ እንዴት ይሄን አታውቅም አለው። እና ስለ ውልደት ሲያወራ ኒቆዲሞስ ምን አለው? ይሄ አስተምሮ ትንሽ ከፍ ያለ ነው፣ ግራ ይገባል አለው። እንዴት ሲለው ሰው ድጋሜ ከተወለደ በኋላ ወደ እናቱ ማህፀን ገብቶ ድጋሜ ይወለዳል እንዴ? የሕግ መምህር ስትሆን ይሄን አታውቅም አለው። ስሙኝ በደም ንፋስ ከየት እንደሚነፍስ ወዴትም ደግሞ እንደሚነፍስ አታውቁም አለ። የንፋስን አቅጣጫ እስቲ እየነፈሰበት ሰው ሲያልፍ ከየት እንደሚመጣ የሚያውቅ ሰው እስቲ፣ ወይስ ንፋሱ ሳይነፍስባችሁ በፊት እየመጣ ነው ይታያችኋል? ወደዚህ ወደኛ እየነፈሰ ነው እንደዛ የሚል ሰው አለን? ንፋስ አቅጣጫውን አታውቁም። ወደዚህ እየነፈሰ ነው ስትሉት አቅጣጫ ቀይሮ ሊሄድ ይችላል። ለምሳሌ ይሄ ሜትሮሎጂ ላይ የሚሰሩ ሰዎች አይታችኋል? ስለ ዝናብ ስለምና የሚናገሩ የእነሱ ማፕ ላይ ያስቀምጠው የንፋስን አቅጣጫ ሲያሳዩ የሚመጣበትን ይናገራሉ። እነሱ ግን እያዩት ወደዚህ ይሄዳል፣ ወደዛ ይሄዳል። አቅጣጫው የተበታተነ ነው። ስለዚህ ዲፋይን ሊያደርጉት አይችሉ። ከዚህ ተነስቷል አሁን እዚህ ጋር ነው የሚያርፈው ሚሉት አይደለም። ንፋስ የሚታወቅ ቢሆን ኖሮ አመጣጡ አንዳንድ ቦታ ላይ ድንገተኛ ነገር ሲሆን ድንገተኛ አክሲደንት ወይ ደግሞ አውሎ ንፋስ ተነስቶ ድንገት የሰዎችን የሆነ ቦታ ዳሜጅ ሲያደርግ ተጠንቀቁ እየመጣ ነው አሁን እናንተ ጋር ነው የሚያርፈው ይባል ነበር። አቅጣጫው ግን አይታወቅም። ጌታ ኢየሱስ እንደዚህ አለ፣ ከመንፈስ የተወለደ ሰው እንደዚህ ንፋስ ነው አለ። ፕሪዲክት ልታረጉት አትችሉም አለ። ስሙኝ በደንብ ምን እያለ እንደሆነ ላስረዳችሁ። የእናንተ እውነተኛ ማንነታችሁ ከእግዚአብሔር የተቀበላችሁት መንፈስ ነው አይደለ? ለምሳሌ ነፍሳችሁን የምታሰለጥኗትም የምታስገዟትም ከእግዚአብሔር ወደ ተቀበላችሁት ወደዛ ትሩዝ ወዳለበት ወደ መንፈሱ ሙላት ነው አይደለ? እያሳደጋችሁ የምትሄዱት። ስጋዊ ማንነታችሁ ደካማ ነው። የስጋን ነገር ነው የሚነግራችሁ። ምድር ላይ ያለን ድካም የምትለፉበትን የለም የሚለውን። ለምሳሌ አንዳንድ ነገሮች በስጋ እይታ ስታያቸው፣ ለምሳሌ እዚህ ቤተክርስቲያን እንኳን ከሆነው የሰው እግር ረዝሞ አይታችኋል አይደለ? አጭር ይሄ የተጣመ በኤክስሬይ ዶክተሮች ኤክስሬይ ያነሱትን ነው የተጣመመ እንደዚህ የሆነ አጥንት አይታችኋል አይደል? ያን ስታዩት በሳይንስ ኤክስፕሌን ላደርግ ብትሉ እንደዚህ አይነት ነገሮችን ብረት ገብቶ ቀዶ ጥገና ተደርጎ ምናምን እና ሂሊንግ ፕሮሰሱ ራሱ ታይም ይፈልጋል ነው የሚላችሁ። ስለዚህ እሱን አቃንቶ በብረት አድርገውበት ለማስተካከል ቢያንስ 1 ዓመት 2 ዓመት እያሏቸው ይሄዳል። እስቲ እሺ በዚህ ካልገባችሁ ጥርስ ላይ ብሬስ አድርጎ ያያችሁ ሰዎች እስቲ ሰው ወይ አርጋችሁ መጣቁ ብሬስ ጥርስ እንዲስተካከል ሲደረግ ወዲያው በሳምንት ነው እንደሚስተካከል። ምን ያህል ጊዜ ያቆያችኋል? ቢያንስ 2 ዓመት 3 ዓመት አንዳንዱ 1 ዓመት ያቆያችኋል አይደል? የተዘበራረቀን ፓርት ለማስተካከል ታይም ይወስድባቸዋል። በስጋ እይታ እንደዚህ አይነት ነገሮችን ስታዩ አይቻልም እንዴ ይሄማ ያስብላቸዋል። መንፈሳዊ ስትሆኑ ግን ሌላ ፎርሙላ አለ ይሄን የሚያስተካክል። ስለዚህ በስጋ ያለ ሰው መንፈሳዊ ነገር ዲፋይን ሊያደርግ አይችልም። ለዛ ነው ከመንፈስ የተወለደ ሲል የእናንተ እውነተኛ
ማንነት እውነተኛ አይደንቲቲያችሁ ያለው ከእግዚአብሔር ከተቀበላችሁት መንፈስ ጋር። ስለዚህ እናንተ ዲፋይን ልትደረጉ የሚገባው ወይ ደግሞ እሱ ይሄ ነው ከሌኮ እንደዚህ ነው እሷ እንደዚህ ናት የሚባለው ስለ እናንተ የሚሰጠው የትኛውም አይነት ዴፊኒሽን ትክክለኛ ቦታውን የሚያገኘው ከመንፈሳዊ ዓለም ፐርስፔክቲቭ ካያችሁ ብቻ። ለዛ ነው ሐዋርያው ጳውሎስ በዚህ ፕሪንሲፕል ሰዎችን ሁሉ አንደርስታንዲንጉ ወደዚህ አይነት ሌቭል ስላደገ ምን አለ? በጌታ መሆናቸውም በጌታ ለመሆናቸውም አይደለም። ከዚህ በኋላ አለ ሰውን በስጋ ማውቅ ቢሆን ከዚህ በኋላ ላላውቅ ቆርጫለሁ አለ። ማንንም ሰው አለ በጌታ የሆኑትን አይደለም ያለ ማንንም ነው ያለ። ለምን? ሁሉንም በክርስቶስ አውቃለሁ በቃ። የሰው እውነተኛ ማንነቱ ያለው የመጣበት ቦታ ላይ ነው። አንዳንድ ጊዜ ለሰዎች እንደዚህ ብላችሁ አታውቁም? ስታዩቸው ወይኔ ይሄ ሰው እኮ እዚህ ቦታ ቢሄድ ወይ እዚህ ቦታ ቢገባ ወይ ደግሞ የሆነ የሥራ ቦታዎችን ፖዚሽኖችን አይታችሁ ከዚህ ሰው ይልቅ ከላይ ቢመጣ ኖሮ ብላችሁ አታውቁም? ለምን? ያ ሰው ፖቴንሻሉን የሚገልጥበት ሎኬሽን ስላላገኘ ነው እንጂ አቅም ስለሌለው አይደለም እዛ ቦታ ይሆን። አንድ ጊዜ ዝሆንና ጦጣን ፖቴንሻል ለማወዳደር ምን ተደረገ? ቀድሞ ዛፍ ላይ የወጣ ተባለ። ከዛ በቃ ተለቀቁና ልክ እኩል ሲጀምሩ ጦጣ ላጥ ብላ ወጣች። ዝሆኑ እየታገለ አልቻለም። ከዛ አይ እሷ ናት በቃ የምትችለው ተባለ። ኮምፔር የተደረጉበት ቦታ የዝሆኑ ሎኬሽን አለ። ገብታችኋል? እናንተ እውነተኛ ማንነታችሁ ያለው ከእግዚአብሔር የተቀበላችሁት መንፈስ ጋር። እግዚአብሔር ምስክሬ ነው። ጌታ ኢየሱስ ፊት ነው ማወራችሁ። ውስጣችሁን ኤክሰርሳይዝ ማድረግ ራሳችሁን ብታለማምዱ ኖሮ መንፈስ ቅዱስ ለመንፈሳችሁ ሁል ጊዜ ነው የሚያወራው። ኢቭን በሚያጋጥማችሁ ቻሌንጆች ኤቭሪ ታይም ያወራል። ችግሩ ግን ምንድነው? መንፈሳችሁን አላሰለጠናችሁትም። ሐሳባችሁ ያለው የሥጋዊ ሐሳብ ጋር ብቻ። በጌታ በኢየሱስ ስም ጸልያለሁ። ማንም ፕሪዲክት አያረጋችሁ። እናንተን እንደዚህ ናችሁ ብሎ ማንም ዲፋይን አያረጋችሁ። የእግዚአብሔር እጅ ከእናንተ ጋር ይገለጣል። እስቲ አሜን በሉ። እስቲ አሜን በሉ። እኔ ተነብያለሁ ለአንድ ሰው እግዚአብሔር ለጠላቶቻችሁ ትንግርት ያረጋቸዋል። ምንም ዲፋይን ሊያረጉት የማይችሉት ማንነት ይገልጥባቸዋል። የእጆቹን ኃይል በእናንተ ይገልጣል። እስቲ አሜን በሉ። እስቲ አሜን በሉ። ስሙኝ በደንብ። ጌታ ኢየሱስ ንፋስ አቅጣጫውንም መዳረሻውንም እንደማታውቁት ሁሉ መንፈሳዊ ሰው ከመንፈስ የተወለደም እንደዚሁ ነው። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሲናገር እንደዚህ ይላል፣ ማንም በክርስቶስ ቢሆን አለ አይደለ? እሱ ምንድነው? አዲስ ፍጥረት ነው ካለ በኋላ አሮጌው ሁሉ አልፏል አለ፣ እነሆ ሁሉ አዲስ ሆኗል ይላል አይደል? ዊክ ሆኖ የተገለጠው ማንነት አይደለም ከዚህኛው ፐርሰን ጋር ሙቭ የሚያደርግ። ስለዚህ ኢን ክራይስት የሆነን ሰው በምንም ታምር ዛሬ ፌል አድርጓል እያለቀሰ ነው ብላችሁ ከሳት ስትመጡ እየሳቀ ታገኙታላችሁ። ለምን? ዲፋይን የሚደረግ ሰው አይደለም። እስቲ አሜን በሉ። እግዚአብሔር ምስክሬ ነው። እመኑኝ፣ አንዳንድ ውድቀቶች በሰውኛ የሚታዩ ፌለሪቲዎች እውነተኛ ጌታን ለሚከተል ሰው የስኬቱ መጀመሪያ ናቸው። የሁላችሁ ፌል ያደረጋችሁበት ያዘናችሁበት ነገር ሁሉ የክብርን ደጅ ይከፍትላቸዋል። በኢየሱስ ስም ይከፈትላቸዋል። እስቲ አሜን በሉ። እስቲ አሜን በሉ። ከመንፈስ የተወለደ ሰው ከጌታ የሆነ ሰው ሰዎች እያዩት ዛሬ እዚህ ቦታ ላይ ነው የተቀመጠው ምንም የለውም እያላችሁት በኋላ ላይ ስታዩት ድንገት ታሪኩ ይቀየራል። የመንፈሳዊ ሰው አቅሙ ያለው ምድር ላይ አይደለም፣ ከመንፈስ ዓለም። እስቲ አሜን በሉ። የእናንተ በረከትም መልሳችሁም ያለው እዚህ ቦታ ላይ አይደለም፣ መንፈሳዊ ዓለም ላይ ነው። እስቲ አሜን በሉ። ብዙ ሰው ይሄንን ስፒሪት ሬልምን አንደርስታንድ ያደርግ። አንዳንድ ጊዜ የባህሪ ጥሩነት የልፋት ውጤት ይመስለዋል በረከት። ሰው እንደዛ አይደለም። በጣም ብዙ ነገር ሞክረው ብዙ ነገር ለፍተው ብዙ ነገር አድርገው እኮ ህይወታቸው ላይ ውጤት የሌላቸው ሰዎች አሉ። ስታዩ ምንም ችግር የለባቸውም፣ የስራም ችግር የለባቸውም፣ ምንም አይነት ፕሮብሌም የለባቸውም። የህይወታቸው ሪዛልት ስትጠብቁ ግን የለም። ምንድነው ይሄ ሰውዬ? ሌላ ሰው እንደሚሰራው ነው የሚሰራው፣ ሌላ ሰው እንደሚያደርገው ነው የሚያደርገው። ምን የተለየ ነገር አለ እሱ ጋር? አንዳንድ ደግሞ ቢዝነስ ዓለም ላይ ያሉ ንግድ ላይ ያሉ ሰዎች አይታችሁ ከሆነ በጣም ምርጥ ነገር ይዘው ከሌላ ሰው ተሽለው አምጥተው ያስቀምጣሉ። እነሱ ደጅ ጋር የሚደርስ የለም። ምንድነው አመጣው? ይኸው ምንም የመጣ ነገር የለም ይላል። ከመንፈሳዊ ዓለም ነገሮችን ስታዩቸው እዚህ ጋር ነው የት ጋር ፕሮብሌም እንዳለ የምታውቁት። አንዳንድን ሰው ለምን ይመስላችኋል? እነዚህ ትሰራላችሁ፣ ግን የእናንተን ነገር የያዘው እዚህ ቦታ ያለ ነገር ነው። ፋሚሊያችሁ ጋር እዚህ ጋር የተሰራ ልክ እሱ ሲመታ ላይፋቸው ይከፈታል። አንድ ልጅ ሲመሰክር ሰምታችኋል። እዚህ ስራ ሰርቶ ለቀናቶች ስራ 56 ቀን ነው የሰራሁት ያለ። ምንም ደሞዝም አይከፍሉትም፣ ምንም ነገር አያደርጉትም። ለሌላ ይከፈላል እኮ። ልጁ እኮ ትዳሩን ሁላ ፈቶ ነው ልጅ ወልዶ ማለት ነው። ፋሚሊ ውስጥ የተወሳሰበ ነገር ነው ያለው። ቸርች ስትሉት ልጁ ሰልችቶታል። ሁለተኛ ቸርች እንዳትለኝ። ጓደኛው ራሱ እዚህ ይዞት የመጣው ቸርች
ካልኩት አይመጣልኝም፣ ስራ ላስቀጥር ነው ብዬ ነው ያመጣሁት አለ። ሰምታችሁ? እዚህ የመጣ ጊዜ ግን ልክ የሱን ፋሚሊ የያዘ ነገር ሲመታ ልጁ በወር አይደለም ሌላ ሰው በወር ለፍቶ የማያገኘውን በሳምንት ማግኘት ጀመረ። ለምን? የሆነ ሎክ የተደረገበት ቦታ ነው የተከፈተለት። ዛሬ ብዙዎቻችሁ በረከት ይከፈታል። የሆነ ከተያዘበት ስፍራ ይከፈታል። የእግዚአብሔር እጅ ይገለጥላቸዋል። እመኑኝ፣ ድንገተኛ ጉብኝት ያገኛቸዋል። በቤታችሁ ድንገተኛ ጉብኝት ይሆናል። እስቲ አሜን በሉ። የእግዚአብሔር ድንገተኛ እጅ ሲመጣ ምንም የለውም የምትሉት የሆነ ቦታ ላይ ይቀመጣል። እንግዲህ አስቡት። ያው የእግዚአብሔር በረከት እነግራቸዋለሁ በምንም ይገለጣል እንዳለኝ በደንብ አስረዳቸዋል። ሲገለጥ ፍሬሙን እንድታዩት ነው። ዛሬ የሚሆነው ድንገተኛ ጉብኝት እናንተ ካልኩሌት ከምታደርጉት ነገር በላይ የሚያለፈ ለምሳሌ ሰው ቤተክርስቲያን ላይ ሲመጣ ወይ ደግሞ ወደ እግዚአብሔር ፊት ሲቀርብ እንዲሆንለት እየጠየቀ ያለው የሆነ ነገር አለ አይደል? ጌታ ሆይ ይሄንን ነገር ፈልጋለሁ እንዲህ እንድታረግልኝ ይሄ እንዲሆንልኝ ብሎ ይጠይቃል አይደል? እሱ የጸሎታችሁ መልስ ልክ የጠየቃችሁት ነገር ሲሰጣችሁ ከናንተ እሳቤ ከናንተ ካፓሲቲ ከናንተ አንደርስታንዲንግ በላይ የሆነ ነገር ሲሆን ግን እሱ ሱፐርናቹራል ሚራክል በሰዎች ህይወት ውስጥ እንዲፈጠር ሀፕን እንዲያደርግ ለምሳሌ ድንገተኛ የሆነ የእግዚአብሔር ጉብኝት ድንገተኛ ቅጽበታ የሆነ ህይወት ለውጥ እንዲመጣላችሁ አንድ ነገር ከናንተ ይጠበቃል። እግዚአብሔር ያንን ነገር አያደርግም አይደለም፣ ግን በዚህ ሁኔታ ውስጥ ከእግዚአብሔር ጋር ቶታል አግሪመንት ይፈልጋል። ለምሳሌ በብዙ ሰዎች ህይወት ውስጥ ድንገተኛ እንደዚህ ተአምራት የሆነላቸውን ሰዎች ታሪክ ወደኋላ ሄዳችሁ ብታጠኑ ተስፋቸውን በሌላ ነገር ሁሉ ላይ ጨርሰው እግዚአብሔር ላይ ዲፔንድ ያደረጉ ሰዎች ናቸው እንደዚህ የሚሆኑት። አማራጭ የሚባል ነገር በህይወታቸው የላቸው። ሁለተኛ ብለው የሚያስቡት ነገር የላቸው። ሁሉን ነገር ለእግዚአብሔር ሰጥተውታል። ስለዚህ ከሱ ውጭ አማራጭ ስለሌላቸው እግዚአብሔር ደግሞ ሲመልስላቸው ሌላ ሁሉ እግዚአብሔር እነሱ አምላክ ተብሎ እንዲወራ አድርጎ ነው የሚመልሰው። ለእናንተም እንደዚህ ይመልስላቸው። እስቲ አሜን በሉ። መጽሐፍ ቅዱስ ላይ ሜምፊቦስቴ የሚባል ሰው ታውቃላችሁ? ይኸውላችሁ የሜምፊቦስቴ ታሪክ እሱ የንጉሥ ዘር ስለሆነ ተደረገለት ብቻ የሚባል አይደለም። ሜምፊቦስቴ በምንም አይነት ክራይቴሪያ ሊሆን የማይችል ሰው ነው። የተሰጠውን ስፍራ የሚገባው ሰው አይደለም። ለምን ካላችሁ በዳዊት ከተማ በሚባለው ሕግ ወጥቷል። ምን አይነት ሕግ ካላችሁ አንደኛ ሽባ፣ ሁለተኛ ለምጻም ሰዎች አይገቡ። ለዛ ነው ኤልሳ ዘመን ጊዜ 4 ለምጻሞች ከከተማ ውጭ ሆነው የሚላችሁ እስኪነጹ ድረስ ለብቻ ስለሚገለሉ። ሜምፊቦስቴ ደግሞ ሽባ ነው፣ መሄድ አይችልም። ፋሚሊዎቹ ሁሉ በጦርነት ስላወለቁ የዮናታን ልጅ ነው፣ የንጉሥ ዘር ነው ልጁ። ማንም ስለሌለው ወስደው የጣሉት የቆሻሻ መጣያ ገንዳ ጋር ነው ሄደው የጣሉት እና እዛ ቦታ ነው የሚኖረው። ሰውየው አስቡት፣ ለራሱ ሽባ ነው፣ ምንም ማድረግ አይችልም። ስለዚህ ቆሻሻውን ሽታውን ለምዶታል ብቻ ሳይሆን እሱ ራሱ ሆኖታል። ከዛ ስፍራ ጋር አንድ ሆኗል ሰውየው። እንግዲህ አስቡት፣ ይሄን ሰው ተጠርቶ ድንገት ንጉሥ ይፈልጋል ሲባል ሊገለው መስሎት ፈርቶ ነበር። ባይዘው በደንብ ስሙኝ፣ ይቺን ነገር በደንብ ስሙኝ። ሰው የቱንም ያክል ድረስ ሰውን ቢወድ ለሰው መልካም የሚያደርግ ልብ የለም። ላሳያችሁ ከመጽሐፍ ቅዱስ። የቱንም ያክል ጥሩ ብትሆኑ፣ የቱንም ያክል መልካም ናቸው የምትባሉ ብትሆኑ መልካምነት ብቸኛ ሶርሱ እግዚአብሔር ብቻ። ለምን ካላችሁኝ ይኸውላችሁ እንደዚህ ያለ መጽሐፍ ቅዱስ ላይ ጌታ ኢየሱስን ቸር መምህር ሆይ ይሄን ልታረግልኝ ትችላለህ ሲለው ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በስተቀር ቸር የለም። ስለዚህ የለም ካለ በሰው ልብ ውስጥ ለሰው እግዚአብሔር ሰውን ሲያሳስብ እንጂ ዝም ብሎ ቸርነት የሚያደርግ ሰው የለም። ስለዚህ ለሜምፊቦስቴም እግዚአብሔር ቀኑን ቀጥሮ ስላሰበለት እንጂ ዳዊት ስላስታወሰ ብቻ አይደለም። በኢየሱስ ስም እናገራለሁ። እንደዚህ ቀጠሮ ያላችሁ ሰዎች፣ እንደዚህ ቀናችሁ የሚታሰብ ሰዎች አላችሁ። ዛሬ እግዚአብሔር እናንተን አስቦ በረከትን ያደርግላችኋል። በረከታችሁን ከያዙ ሰዎች በረከታችሁን ይለቅላችኋል። እስቲ አሜን በሉ። ድንገት እግዚአብሔር የጻፈለት ካላንደሩ ለሜምፊቦስቴ ሲደርስ መታሰብ ጀመረ። ዳዊት ትዝ አለው። ለወንድሙ ቃል ገብቻለሁ። ቆይ ስሙኝ በደምብ። የእግዚአብሔር እጅና ቸርነት ባይሆን ኖሮ ዳዊት ወደዚህ ነገር አይመጣም ነበር። ለምን ካላችሁ ሳኦል እንደዚህ ያለው በአንተ ፈንታ ንግስናህን የሚወስደው የሰውዬ ስለሆነ ግደለዋል። ሊገደል አባትየው አዋጅ ሲያወጣ ዮናታን ሄዶ አባቴ ሊገል ነው ቶሎ ጥፋ። ንጉስ እንደሚሆን እኮ ያውቃል። ዮናታን እኮ ዳዊትን ቢገለው ዮናታን ነው እኮ ንጉስ የሚሆነው። እጁ አሳልፎ ሰጥቶት የተደበቀበትን ቦታ እያወቀ አባቴ እንደዚህ ተማክሮብሃል ሊገል ነው። ስለምን? አባትየው ስለራሱ ነው እንጂ ስለ ልጁ እኮ ነው ስልጣኑን እያስጠበቀ ያለ። ግን ውስጣቸው እንዲተሳሰሩ ያደረገበት ልክ እግዚአብሔር ይሄ ከስልጣኔ አንተ ትበልጥብኛለህ ሂድ አምልጥ ብሎ ነው ያስመለጠው። አባትየው እንኳን የመጨረሻ ተናዶ የገዛ ልጁ ላይ ጦር ወረወረበት እኮ ይላል። አምልጦ ነው የጠፋው። ሰድቦት ነው ያባረረው። አንተ አትረባም እያለ ማለት
ደስ ያለኝ ነገር ምን እንደተባባሉ ታውቃላችሁ? የዮናታን ልብ ምን አይነት ነው? እግዚአብሔር እንዴት አድርጎ ስለ ዳዊት ቢነካው። እግዚአብሔር በእናንተ ሁኔታ በእናንተ ልብ ይደሰት እንጂ ድንጋይ ነው ይሄ ልቡ አይለወጥ የምትሉትን ሰው ያስገዛላቸዋል። እመኑኝ፣ እግዚአብሔር ምስክሬ ነው። ለዳዊት ሁሉ መገዛት የጀመረው የእግዚአብሔርን ልብ ስለገዛ ነው ዳዊት። ለምን ካላችሁ ለዳዊት የመሰከረው እግዚአብሔር ነው እንደ ልቤ ብሎት። የዳዊት ትልቁ ኳሊቲ ምን እንደሆነ ታውቃላችሁ? እግዚአብሔር እንደ ልቤ እንዲለው ያደረገው ምንም ነገር ያደርግ፣ ምንም ነገር ውስጥ ያሳልፍ፣ ዞሮ የሚወድቀው እግዚአብሔር እጅ ላይ። አንተ ለሰው አትጣለኝ፣ በቃ ራስ እንደፈለክ አድርገኝ ብሎ እኮ ነው የሚጸልየው። የሰውን ባል አስገድሎ ሚስትየውን ለመውሰድ ሄዶ ቤተሰቡን እኮ አይደለም ይቅርታ ያለው፣ እግዚአብሔር አንተን ብቻ በደልኩ በቃ ይቅር በለኝ። ዮናታን በጣም የገረመኝ ምን አለው? በቃ አንተ ስትነግስ እኔ ምክትል ሆናለሁ ችግር የለውም ይለው። በዛች ቃል ኢቭን ተስፋ በሌለበት ንጉስ ይሆናል ተብሎ ዝም ብሎ በቃል ላይ ባለ ሰው ይኑር ይሙት ነገ የማያውቅ ሰውዬ በቃ አንተ ቀጣይ ስለምትነግስ ከዛ እኔ ደግሞ ምክትል ሆናለሁ። የዛ ሰዓት ነው ፕሮሚስ የገባለት ቃል የተገባቡት። እንግዲህ አልፎ ነገር ሁሉ ከተረሳ በኋላ ዳዊት እንቅልፍ ማጣት ጀመረ። ምንድን ነው? ከሳውል ቤት ቸርነትን የማደርግለት አንድ ሰው ቀርቶ ይሆን? እንግዲህ ንጉሥ ሆይ ምን በህግ እንተላለፍ ከተባለ አንድ ሰው አለ። ማን? ሜምፊቦስቴ የሚባል ሰው አለ። የሆነ ሎዶባር የሚባል ቦታ ላይ ቁጭ ብሏል እሱ ሰውዬ። እሱ ደግሞ ሽባ ነው። ኢቭን ቆሻሻ የሚሸት ሰው ነው። ምንም ይሁን አምጡት። ለምን? ለአባቱ ቃል ስለገባ ያንን ሰው ካለበት ጎትቶ አመጣው። ሽባ ሆኖ ይኸውላችሁ ርስት እሰጥሃለሁ፣ ኢቭን ሰራተኞች ይሄን አደርግላለሁ ሲባል አላመነም። ምን አድርጌ ነው ሊገሉኝ የወሰዱኝ ነው። የእግዚአብሔር ጊዜ ሲደርስላችሁ ምንም ሁኑ፣ ኢቭን ኮንዲሽናችሁ ለሀገሪቱ ስታተስ ኳሊፋይ የማያደርግ ቢሆን የእግዚአብሔር ጊዜ ከመጣላችሁ ማንም ሰው አያስቆማችሁም። ህግ አያስቆማችሁም፣ ሁኔታ አያስቆማችሁም፣ የእናንተ ማንነት አያስቆማችሁም። የእግዚአብሔር ጊዜ ከመጣ በግድ ይገለጣል። የማይገዛው ሁሉ ተገዝቶ ለእናንተ ሲባል ህግ ይለወጥላችኋል። በኢየሱስም እጸልያለሁ፣ ህግ ለእናንተ ይለወጥላችሁ፣ ህግ ለእናንተ ይቀየርላችሁ፣ ህግ ለእናንተ ይቀየርላችሁ። የእግዚአብሔር ጉብኝት ይምጣላችሁ። እስቲ አሜን በሉ፣ እስቲ አሜን በሉ። 4 ሱፐርናቹራል ቪዚቴሽን የሚሆንላችሁን መንገዶች ልንገራችሁ። ትፈልጋላችሁ? አንደኛው ሱፐርናቹራል ሚራክል የሚሆንላችሁ ድንገተኛ የእግዚአብሔር ጉብኝት የሚሆንላችሁ ፋይናንሻል ፕሮቪዥን ላይ። እስቲ አሜን በሉ። ፕሮቪዥን በሉ እስቲ። አቅራቦት ማለት ነው። ለምሳሌ የሆነ ነገር ፕላን ታደርጋላችሁ አይደል? በህይወታችሁ ይሄ ነገር ቢሆንልኝ ብላችሁ ታስባላችሁ። ለዛ ነገር ሱፐርናቹራል ፕሮቪዥን ይሆናል። እስቲ አሜን በሉ። አንደኛ ነገሥት ምዕራፍ 17 ቁጥር 14 የእስራኤልም አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብ እስኪሰጥበት ቀን ድረስ ዱቄት ከማድጋ አይጨርስም፣ ዘይቱም ከማሰሮ አይጎርልም። እርሷም ሄዳ እንደ ኤልያስ ቃል አደረገች። እርሷና እርሱ በቤቷ ብዙ ቀን በሉ። ቁጥር 16 በኤልያስም እጅ እንደተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮ አልጎደለም። እስቲ አሜን በሉ። ይሄ ጊዜ ምን አይነት ጊዜ ነው ካላችሁ ስሙኝ። በተለይ እግዚአብሔርን ተደግፋችሁ ባለበት ሁኔታ ላይ የእናንተ ነገር ጥቂት እየመሰላችሁ በመጣ ጊዜ አይኖቻችሁን ከራሳችሁ ነገር ላይ አንስታችሁ ሁኔታ ላይ አታድርጉ። እቺ ሴት የአንዳንዶቻችሁ ላይፍ ምሳሌ ናት። እቺ ሴት ስሙኝ፣ ምን እንዳደረገች ልንገራችሁ። ረሃብ ስለነበረ፣ ድርቅ ስለነበረ፣ ዝናብ የሚባል ስላልነበረ ምንም የላትም። ትንሽዬ ዱቄት፣ ትንሽዬ ዘይት አላቻት። ያቺ ሁለቱ ተደምረው አንድ ጊዜ ተቦክቶ እዛው የሚበሉት ነው። ኢቭን ሁለቱ በልተው የሚጠግቡት ሳይሆን ልጇ ብቻ የሚበላው ያለችው እንደዛ ስለሆነ እሷ የምታውቀውም እየተጠባበቀች ያለችውም ጭንቅላቷም እያሰበ ያለው በቃ ትንሽ ነገር ነው ያለኝ ይቺን በልቼ ሞታለሁ። ላይፏን ዲፋይን ያደረገችው ምድር ላይ ካለ ሁኔታ አንጻር። እግዚአብሔር ደግሞ ይቺን ሴት ሲያያት ከሌሎች ሁሉ ያየባት አንድ ነገር አለ። በደንብ ስሙኝ፣ የእናንተ ላይፍ ነው ያልኳችሁ። ለዛ ይቺ ሴት ልክ ኤልያስ ሲመጣ የሚበላ ስጭኝ ሲላት ምንም የለኝም እኔና ልጄ በልተነው የምንሞት ሰው ጥቂት ዱቄት ነው ያለችን፣ ትንሽዬ ዘይት ነው ያለችን፣ ግድ የለሽም እግዚአብሔር ዝናብ እስኪሰጥ ድረስ እነኚህ ነገሮች ጭራሽ አያልቁም ማለት፣ ብገለብጭው አያልቅም ማለት። ስሙኝ በደንብ። ይቺ ሴት የምታውቀው በልቼው ሞታለሁ የመጨረሻ ምግቤ ነው። እግዚአብሔር ግን ስለዛች ሴት የሚያውቀው ኤልያስ የሚባል ጃንት ፕሮፌት 3 ዓመት መመገብ የምትችልልኝ ሴት ናት ብሎ ነው የሚያውቀው። እሷ ዛሬን ነው የምበላው ነው የምታውቀው። እግዚአብሔር ግን ስለሷ ሲያይ 3 ዓመት ሙሉ የኔን ነብይ የምትመግብ ናት እያለ በኢየሱስ ስም ጸልያለሁ። ትንሽ የመሰላችሁ ጥቂቱ ነገር ብዙ ዓመት ህዝብ ይመግብላችኋል። ጥቂቷ ነገር ዛሬ ምንም የለኝም የምትሉት ለሌላ ብዙ ሆኖ ይባዛላችኋል።
በረከት ሆኖ ይገለጥላችኋል በኢየሱስ ስም። ይኸው ዲቫይን መልቲፕሊኬሽን አዛለሁ። ዲቫይን መልቲፕሊኬሽን አዛለሁ። እኔ አምናለሁ እግዚአብሔር በዚህ ነገር ሳይን እንዲሰጥ። ታምናላችሁ? በእውነት ይሄ የእግዚአብሔር ቃል ሕያው ከሆነ አሁንም የሚሰራ ከሆነ አሁን ቴስት ማድረግ ፈልጋለሁ። ይሄ የእግዚአብሔር ቃል ሕያው ከሆነ ቴስት ማድረግ ፈልጋለሁ። ልናገር እስቲ ቤታችሁ ኦይል የሆነ ምልክቱን የምታውቁ ሰዎች ኦይል ያለበትን ምልክቱን ማለት ለምሳሌ የዘይት ምልክቱ የሆነ ሌቭል አለ አይደል? ጀሪካንም ውስጥ ይሁን ሃይላንድም ውስጥ ይሁን አለ አይደል ሌቭሉ። እግዚአብሔር አምላኬ ሆይ ይሄ ቃል እውነት ከሆነ የሰበኩት ኦይል በቤታቸው እንዲጨምር ጸልያለሁ። እንዲጨምር ጸልያለሁ። እንዲጨምር ጸልያለሁ። ይኸው ምግብ እንጀራ ይብን እንዲጨምር ጸልያለሁ። ቤታችሁ መልቲፕላይ እንዲያደርግ ጸልያለሁ። ናው ሀፕን ያርግ። ናው አሁን ሀፕን ያርግ። በኢየሱስም ይሄን አውጃለሁ። በኢየሱስም ይሄን አውጃለሁ። ሆነ በኢየሱስም። ይሄ ለትልቁ ፕሮቪዥን ምልክት ይሆናችሁ። ይሄንን አውጃለሁ። ይሄንን አውጃለሁ። እቴዝዳን አጨብጭቡና ቁጭ በሉ። እሁድለት የነበረ ሶስት የመጨረሻ ታይም ላይ እግዚአብሔር አሁን እየሰራ ከሆነ ኦይል አሁን እንጠራለሁ አልኳቸዋል። ማአት የሰዎች እጆች ላይ ኦይል ይሄ ሁሉ ሰው እስኪሞላ ድረስ የዛን ቀን ኦይል እጃችሁ ላይ የሆነ ሰው እስቲ እናንተ አንሱ። ያን ሀፕን ካደረገ ይሄ ይጨምራል። ይውልሲ ይሄ ይጨምራል። የአንዳንዶቻችሁ ኢቭን እንዲሞላ ጸልያለሁ። ማመልከው የኤልያስን አምላክ ነው። ተረት ተረት አይደለም ሰብከው ያለና የሚኖር አሁንም እየሰራ ያለ ጌታ ነው። በኢየሱስም ይሄንን ሚራክል አውጃለሁ። ይሄን ሚራክል አውጃለሁ። ይሄን ሚራክል አውጃለሁ። እግዚአብሔር በዚህ ሳይን እንዲሰጣችሁ ጸልያለሁ። ኢቭን በስራ ቦታችሁ በአካውንታችሁ ያለ እንዲባዛ ጸልያለሁ። እንዲበዛ ጸልያለሁ። መልቲፕላይ እንዲያደርግ ጸልያለሁ። እስቲ አሜን በሉ። በኢየሱስም ይብዛላችሁ። በረከታችሁ ይብዛ። በረከታችሁ ይብዛ። በረከታችሁ ይብዛ። እስቲ አሜን በሉ። ቁጭ በሉ። ጌታ ይባርካችሁ። አንዳንድ ሰው የሰራው በእጅ ያለው ፋይናንስ የምትሰራው ገንዘብ ይብዛል ሲባል እንዴት ከየት መጥቶ ካልኩሌት አድርገዛው አንተ እናንተ አጋንንት ለእናንተ አይራራም። በረከት ለምን ነው የማትቀበሉት እንዴ? አንዳንድ ሰው እኮ ሰርቼ ጠባ ይልም የት እየሄደ ይመስላችኋል? እኔ ልጅ እያለሁ አስታውሳለሁ። እኔ ያደግኩበት አካባቢ የሚታወቅ አንድ ጠንቋይ አለ። በቃ በሰፈሩም ሰው አያልፍም። ከዛ አንድ ቀን እኔ ኤሌመንታሪ ተማሪ ሆኜ ብሔር ፖለቲካ ምናምን የሚባለውን ነገር አናውቅም። የዛን ጊዜ እውነታውን ነው የማወራው። ጎኔ ያለው ሰው ማን ይሁን ምን ይሁን አላውቅም። ሰው መሆኑን ነው የማውቀው ስሬ እንጂ ከየት መጣ ወዴት መጣ አላውቅም። ጌታ ፊት ነው ማወራቸው። እና የዛን ጊዜ አንድ ልጅ አለ። እኛ ሳይክል መንዳት እንወድ ነበር እና እየመጣ ያስነዳናል። አንተ ልጅ ገንዘብ ከየት ነው የምታመጣው እንለው ነበር። አይ አባቴ ይሰጠኛል ይለን ነበር። እና የሚገርመኝ የማረሳው ልጁ ሱሪ ደርቦ ነው የሚለብሰው እና እጁን የውስጠኛው የደረበው ሱሪ ውስጥ ከቶ 100 ብር ከኪሱ ያወጣ። ከየት ደብቀን ምንድን ከየት ነው የምታመጣው? ግራ ይገባን ነበር። እኛ ሳይክል እንድንነዳ ይከፍልልን ስለነበር ድሮ ተከራይቶ ይነዳል በ10 ሳንቲም በምናምን በ1 ብር ቀኑ ሙሉ ይባል ነበር። ከዚህ ውስጥ ያወጣል እና ግራ ይገባል ነበር። ከዛ አንድ ቀን ያው ጌታ ፊት ነው ስሙኝ፣ እጄ ላይ የለም ይዤ ልምጣ እንሂድ አለና እኔ ተከትዬው ሄድኩኝ። ማየት ስለፈለኩ ሁሌ ኪሱ ያያጣ። ከዛ የሆነ ግቢ ገባን። መኖሪያ ቤት ነው ትልቅ ግቢ እና ገባንና ስገባ ማአት ሰው አለ ግቢ ውስጥ እና ደንግጬ ምንድነው እንደዚህ አይነት ሰው ወይ ሰርግ ወይ ለቅሶ ምናምን ሲሰበሰብ ነው ማውቀው። ከዛ ደንግጬ ቆምኩኝ። ለካ ልጁ የጠንቋዩ ልጅ ነው። እኔ አላውቅም ምንድነው በኢየሱስ ምናምን። እናንተ እንደዚህ ለምን አትፈሩም? አሃ ልጁ ይሄ እኮ የእግዚአብሔር ልጅ ነው። ለምን እንደዚህ አይፈሯችሁም? እስቲ አሜን በሉ። በኢየሱስም ማስፈራት በእናንተ ላይ ይሁን። መጽሐፍ ቅዱስ እኮ ዘዳግም 28 እንደዚህ ይላል፣ የእግዚአብሔር የአምላክ ስም በአንተ ላይ እንደተጠራ አይተው አሕዛብ ሁሉ ይፈሯል ይላል። ማስፈራት የእናንተ ፖርሽን ነው። ሌላን እንድትፈሩ አይደለም፣ እናንተ እንድታስፈሩ ነው የተጠራችሁ። እስቲ አሜን በሉ። እና ሰዎች ተሰብስበዋል። ማቃቸው አስተማሪዎች ሁላየው ወይኔ አልኩኝ። ከዛ ወደዛ አልገባውም። ኪችን ነገር አለ፣ ግቢ ነው፣ ውጪ ላይ ኪችን አለ። ከዛ ወደ ኪችኑ ጋር ተጠግቼ ቆምኩ። እኔም ማቀው ቤተሰቤም እኔ አያቴም ጋር አድጌያለሁ። እንጀራ ሲጋግሩ ማቀው ትንሽዬ ሊጥ ከቀረ እርሾ ይሆናል ብለው ነው አይደል የሚያስቀምጡት? እንደዛ ነው ማቀው። ያቺ እዛ ቤት ያለችው ሴትዮ እያየኋት ለእርሾ የሚሆን ሊጥ ይዛ መጣች። ከዛ በቃ ጋግራ ጨርሳ ነው ብዬ ዝም ብዬ እያየኋት ነበር። ምጣዱን እሳት አለው ከስር። ምጣዱን
አሰሰችው እንደዚህ። ከዛ አክምባሎን ክዳኑን ከደነችው። በቃ ጨርሳ ነው ምናምን ብዬ ያየው ልጁ እስኪመጣ ቆሜ የከደነችውን ምጣድ ስትከፍተው እንጀራ አለው። የመጨረሻ ነው የደነገጥኩት። ያቺኑ ሊጥ እንደያዘች በሰፌድ እንጀራ ይዛ ሄደች። ብዙ እንጀራ እዛው ቆሜ እኮ ነው። አጋንንት የእናንተን በረከት ሙልጭ እያደረገ ይበላል። እናንተ የእናንተ ይብዛላችሁ ስትባሉ ከየት መጥቶ ትላላችሁ? ይሄ ከየት መጣ ይመስላችኋል? አንዳንድ ሰዎች እንደዚህ ሲሉ ሰምታችሁ አታውቁም? ቤቴ በረከት የለውም፣ ምግቡ በረከት የለውም፣ ወዲያው ያልቃል። እንደዚህ ብዬ ተነበያለሁ። ቤታችሁ ያለ ነገር ብቻ አይደለም፣ የሚሰሩ ሰራተኞች በረከት ከእጃችሁ እየመቱ ከሆነ ከነሱ ጋር በረከታችሁ የሚሰልበው መንፈስ የተመታ ይሁን፣ በኢየሱስም የተመታ ይሁን። ቤታችሁ ያለ ጥቂት ነገር ለብዙ ምግብ ይሆናል፣ ለብዙ ይበዛል። እስቲ አሜን በሉ፣ እስቲ አሜን በሉ። በኢየሱስም ባረኳችሁ፣ በኢየሱስም ባረኳችሁ። ቁጭ በሉ፣ ጌታ ይባርካችሁ። ዩኒቨርሲቲ እያለሁ አስታውሳለሁ። ምናልባት አብረውኝ የተማሩ ጓደኞቼ የዛን ጊዜ የነበሩ ያስታውሳሉ። ዮባም አብረውኝ የተማሩ እና አንድ ቀን አዋጣንና በዓል አካባቢ ነው አስታውሳለሁ። እና አዋተን ምግብ እንብላ ተባለ። 5 ነን። ፌሎሺፕ ላይ አድረን ነበር የመጣ ነው የዛን ጊዜ። እና ምግብ እንብላ ተብሎ ያው ስጋ ነው ልናዝ የምንችለው በዓል ስለሆነ ኪሳችን የነበረው ብር ሲዋጣ ከ2 ምግብ በላይ አይችልም። ናርቦን ነው የመጣ ነው። ከዛ ተናደድን። በቃ በሄዳ እንትን እንበል ምናምን ሲባል ጌታ ኢየሱስ ፊት ያው ጓደኞቼ ሜል ላይቭ እያዩ ሊሆን ይችላል። እኔ ጸልያለሁ አልኩኝ። እኔ ጸልያለሁ ምግቡ ላይ አልኩ። ከዛ ጌታ ሆይ ዮሐንስ ወንጌል ላይ ያለውን አስቤ ነው 5 እንጀራ 2 ዓሣ ያለው ማለት ጌታ ሆይ እንበላለን ይተርፈናል፣ ጌታ ሆይ አጥግበን ብዬ ባረኩት። እና ትሪውን አንስቼው ነበር። ሳቁብኝ። ጌታ ፊት ነው ማወራው፣ የማገለግለው ጌታ ፊት። ጌታ ምን ያርገን ምን እንሆን አናውቅም። አንዱን ብቻ ነው የጨረስነው፣ አንዱን መለስ። 5 ሆነን ነው ጌታ ኢየሱስ ፊት ነው ማወራው። መጽሐፍ ቅዱስ ተረት ስለሆነ አይደለም እዚህ ጋር የተጻፈላችሁ፣ የሆነ አፈ ታሪክም አይደለም። እዚህ ላይ ተጽፎልሃል ማለት አንተ ልትደግመው መብት አለ። ላይፋችሁ ላይ መደገም ይችላል እዚህ ላይ ካለ። ይሄ ምን እንደሆነ ልንገራችሁ። የአንድ ሰው ጌታን ተቀብሎ በጌታ የሚኖር ሰው የመኖሪያ ማኑዋል ማለት ነው። ይሄ ውስጥ ያለ ነገር ሁሉ ላይፍ ላይ ሀፕን ማድረግ ይችላል። በኢየሱስም በረከታችሁ ሲበዛ ያለው ቤታችሁ በረከታችሁ ሲበዛ ያለው በረከታችሁ ብዙ ሲሆን ያለው ጥቂቷ ነገር ትባዛላችኋለች። እግዚአብሔር ፕሮቫይድ ያደርጋችኋል። እስቲ አሜን በሉ፣ እስቲ አሜን በሉ። ቁጭ በሉ፣ ጌታ ይባርካችሁ። የመጀመሪያው ፕሮቪዥን ነው። ሁለተኛ ዕዳ ይሰረዝላችኋል። ሱፐርናቹራል በሆነ ወይ ዕዳ ይሰረዛል። እስቲ አሜን በሉ። መጽሐፍ ቅዱሳችሁን ከያዛችሁ አሁንም መጽሐፈ ነገሥት 2ኛ ነገሥት ምዕራፍ 4 ከቁጥር 1 እስከ 7 ይሄ ስፍራ ላይ አንዲት ሴት ትመጣለች ወደ ኤልሳ። ኤልሳ የሚባለውን ነቢይ ታውቃላችሁ አይደል? ወደ እሱ ነው የምትመጣው። የኤልሳ መንፈሳዊ ልጅ ነበር ባሏ። ለምን ካላችሁ ባሪያህ ብላ ነው ያወራቸው። ሰምታችኋል? እኛ ሀገር እንደሚመስለን ባርነት አይደለም፣ ስለ ሰሚሽን ነው የሚያወራው። አሁን መንፈሳዊ ሰዎችን መከተል ምናምን ባርነት ነው የሚመስለን። አንዳንዴም ኮራፕት ስለተደረገም ሊሆን ይችላል። ግን እውነተኛ ሰሚሽን ሁል ጊዜ በረከት አለው። ይኸውላችሁ ከዚህ በፊት አውርቻለሁ። ሰሚሽን ማለት ባሪያ መሆን አይደለም። ሚሽን ነው የሚለው አይደለ? ሰብ ሚሽን ነው የሚለው። ስለዚህ ሚሽን ላለበት ቱ ቢ አንደር ዛት ሚሽን ማለት ነው ሰብሚሽን ማለት እንጂ ባርነት አይደለም። እስቲ ኢምፓርቴሽን የምትፈልጉ ሰዎች ኢምፓርቴሽን እንዴት እንደሚሰራ ሚስጥሩን ልንገራችሁ። ለምሳሌ አንድ ያያችሁት የእግዚአብሔር ሰው በኃይል የእግዚአብሔር እጅ ሲገለጥበት ያያችሁት የህይወቱ ዓላማ ምንድነው? ምንድነው እንዲገለጥበት ያደረገው? እየሰራበት ያለበት መንገድ ምንድነው? ለምን ካላችሁ አኖይንቲንግ ሲመጣ የሚመርጠው ፐርፐዝን ነው እንጂ መልክን አይደለም። ስለዚህ የሆነ ፐርፐዝ እዛ ሰውዬ ላይፍ ላይ አለ ማለት ነው። ስለዚህ የዛን ሰውዬ ኢምፓርቴሽን ከፈለጋችሁ the same purpose ውስጥ መቆም አለባችሁ። this is how impartation works። ኃይል የሚሰራው በዚህ። አሁን የኤልሳ ደቀ መዝሙር የነበረ ባሏ ተበድሯል ከሰው፣ ሞተ ድንገት። ከዛ አለች መጣችና እሪ ብላ ጮኸች። ባለቤቴ አለች ከሰው ተበድሮ ዕዳ ጥሎብን የሞተው ስላልከፈለ ሰውየው መጣና ልጆችሽን ባሪያ አድርጌ ወስዳለሁ አላት። ስለዚህ በቃ የሆነ ነገር ፍጠር አለችው። ከዛ ጠየቃት ምን አለሽ አላት። ምንም የዘይት ማሰሮ እንጂ ምንም የለኝም አለችው። በቃ እሱ በቂ ነው አላት። ገብተሽ በርዝሽን ከልጆችሽ በኋላ ሌላ ሰው ሳታስገቢ ዘግተሽ ያገኘሽውን ገልብጪ አላት። ይኸውላችሁ በደንብ ስሙን። ቅድም ሳወራችሁ መንፈሳዊ ሰው እንደ
እንደ ንፋስ ነው አላችሁ አይደል ጌታ? ከየት እንደሚነፍስ ወዴትም እንደሚነፍስ አታውቁም ማለት። ሰፈር መንደሩ ሁሉ ያ ባለዕዳ ሰውዬ ጨምሮ እችን ሴትዮ የሚያውቀው ዕዳ አለባት። ስለዚህ በምንም አንጻር ዘመዶቿንም ቢያዩ ፋሚሊዋን ሙሉ ባክግራውንዷን ቢያዩ እቺ ሴት ልትከፍል አትችልም። ስለዚህ ሰውየው ተማምነው የተቀመጠው ልጆቿን ባሪያ ያደርጋሉ። በኮንፊደንስ ነው የተቀመጠው። ጎረቤቷ ሁሉ እንደተጨነቀች አይቷል። ስለዚህ ጎረቤቶቿም ኤክስፔክት የሚያደርጉት ከመችመች መጥቶ የሰውዬ ይወስዳል ልጆቹን። በዛ ሁኔታ ውስጥ እያለች ገባች። ነብይ ስላገኘች ዘግታ ስትወጣ ምናልባት አንገቷን ደፍታ ሊሆን ይችላል በዕዳ ጎብጣ እየገባች ያለችው። ኤልሳ ከሰጣት ኢንስትራክሽን በኋላ ግን ስትወጣ ቀና ብላ ነው የምትወጣው። ለምን ካላችሁ መንፈሳዊ ሴት ናት። ቅድም ባለዕዳ ነበረች፣ ከደቂቃ በኋላ ግን ኢንቨስተር ሆና ወጣለች። ያውም እየሸጠች አንቺም ልጆችሽም ከዕዳው በኋላ ብሉ ብሏት ባለ ሀብት አድርጎ ነው ያስወጣት። በኢየሱስ ስም ጸልያለሁ። ዛሬ ባለዕዳ የሆናችሁ ከጥቂት ደቂቃዎች በኋላ ዕዳችሁ ተሰርዞ ወደ በረከት ትገባላችሁ። በረከት ውስጥ ይከታችኋል ጌታ። በረከት ውስጥ ይከታችኋል ጌታ። እስቲ በረከት ውስጥ ገባለሁ በሉ። በረከት ውስጥ ገባለሁ በሉ። ዕዳዬ ተሰረዘ በሉ። እስቲ ዕዳዬ ተሰረዘ በሉ። እስቲ ዕዳዬ ተሰረዘ በሉ። ዕዳዬ ተሰረዘ በሉ። እስቲ ዕዳችሁ ተሰረዘ በኢየሱስ። እስቲ አሜን በሉ። ቁጭ በሉ። ጌታ ይባርካችሁ። ሶስተኛ ሱፐርናቹራል ፈውስ ይሆንላቸዋል። ዮሐንስ ወንጌል ምዕራፍ 5 ላይ ስለ አንድ ሰው ታሪክ ታውቃላችሁ። ይሄ ሰውዬ ያለበት ቦታ ያለበት ስፍራ የሚያወራው የሆነ ውሃ አለ። ሰው ሁሉ እየመጣ መልአኩ ሲያናውጠው የሚፈወሱበት ስፍራ። ያ ቦታ ደግሞ ክራይቴሪያ አለው። ምን አይነት ክራይቴሪያ? ወይ አቅም ያለ ፈጣን መሆን አለብህ፣ ወይ ደግሞ ዘመድ ሊኖር ይገባል። ይሄን ሰውዬ ጌታ ፊት ጌታ ኢየሱስ ፊት ማአት ጊዜ ስየዋለሁ። አሁን ለምሳሌ 38 ዓመት ነው አይደል ሽባ የሆነው የሚለው መጽሐፍ ቅዱስ። ሰውየው ምንም ለመንቀሳቀስ አቅም እንደሌለው የምታውቁት ሰዎች አመጡት፣ ጥለውት ሄዱ፣ የሆነ ጥግ ጋር አድርገውት። አንዳንድ ጊዜ ይኸውላችሁ፣ ለምሳሌ አንተ ብትሆን እስከምን ድረስ ትናጠቃለህ ካላችሁኝ፣ የሚረዳኝ ከሌለ መልአኩ አንዴ መጥቶ አናውጦ አንድ ሰው ተፈውሶ ነው አይደል የሚወጣው። የሚያስገባኝ ሰው ከሌለ ቢያንስ ክራይቴሪያ ካለው ይኸውላችሁ፣ ውሃው እዚህ ጋር ቢሆን እዚህ ጠርዝ ላይ ይመጣል። ጠርዝ ላይ መጥቼ ተኛለሁ። እነዛ ሲራራጡ ወይ ራሴንም ቢሆን ከብለል አድርጌ እገባለሁ። ያ ቢያቅተኝ ውሃ ውስጥ ሆኜ እጠብቀዋለሁ። መልአኩ ሲመጣ ሲናወጥ፣ ይሄ ሰውዬ ለዚህም አቅም የለውም ማለት ነው። ሰውነቱን አያዝም። በቃ እንኳን ውሃው ጋር መጠጋት፣ ውሃ ውስጥ እንኳን ገብቶ ዝም ብለው ጥለውት ቢሄዱ ታፍነው የሚሞት ሰውዬ የለውም አቅም። እዛ ከተማም እዛ ቦታም ያለ ሰው ሁሉ የሚያውቀው ጉልበት ያለው ከተማ ውስጥ ያለ ሰው ሁሉ አስቡት። በዚህ ሁሉ ዓመታት ይሄ ሰውዬ የዛን ሀገር ሰው ብቻ አይደለም የስንት ሀገር ህዝብ አይቷል። ከተለያየ ከሩቅ ቦታ እየመጡ እየተፈወሱ ይሄዳል። ምናልባትም ሲመስለኝ ነው የምላችሁ፣ ሲመስለኝ ምናልባት ተፈውሶ የወጣ ሰው ሄዶ ቤተሰብ ውስጥ የታመመ ሰው እኔ እኮ የተፈወስኩት እዛ ውሃ ውስጥ ገብቼ ነው ብሎ ምናልባት ይዞ ሲመጣም አይቶ ሊሆን ይችላል። ተኝቶ ይታዘባል። ይሄ ባለፈው ተፈውሶ ነው አሁን ደግሞ ዘመዱን ይዞ መጣ እያለም ሊሆን ይችላል። ሰውየው ተስፋ የለው። ስለዚህ ገብቶ የሚወጣን ሰው ነው የሚቆጥረው። በቃ ግን እንደሚፈወስ አምኖ ነው እዛ ጋር ቁጭ ያለ። የሚረዳው ግን የለም። ሱፐርናቹራል ሚራክል ሲመጣለት ግን ጌታ ያንን የሚፈውሰው መልአኩን አይደለም የላከው፣ ጌታ ራሱ ለዛ ሰውዬ ይመጣለታል። ሄዶ ምንድን ነው የምትፈልገው አለው። እኔ ሰው ሁሉ እየመጣ ያው እዚህ ሲፈወስ አለ። ሰውየው ኮምፕሌኑን ብሶቱን ሁሉ እንዳወጣ የምታውቁት የጠየቀው ሰው እንኳን የለም ማለት ነው። መጥቶ ምንድን ነው ችግር ያለው ሰው የለም። ጌታ ሲመጣ ግን ብሶት ነው ያወራው። ማንም መጥቶ ዘሎ ይገባል። አንዳንዱ ሰው ይዞት ይገባል። እኔ እዚሁ ጋለው ይኸው 38 ዓመት አለ። ምንድን ነው የምትፈልገው አለ። መራመድ። ተነስና አልጋን ይዘህ ሄዳል። በኢየሱስ ስም ጸልያለሁ። በዶክተሮች አቅም ያጣችሁ፣ በሰዎች አቅም ያጣችሁ፣ በፋይናንስ አቅም ያጣችሁ፣ ፈውስን የምትፈልጉ የእግዚአብሔር እጅ አሁን ለእናንተ ይመጣል። የእግዚአብሔር እጅ አሁን ለእናንተ ይገለጣል። የእግዚአብሔር እጅ አሁን ለእናንተ ይገለጣል። እስቲ አሜን በሉ። ጌታ ራሱ ወክ እያደረገ ይመጣል። ቤታችሁ ይገባል። በኢየሱስም መጥቶ ይፈውሳችኋል። እስቲ አሜን በሉ። የጌታ እጅ ይገለጥላችኋል። እስቲ የጌታ እጅ ይገለጣል በሉ። ይገለጥልኛል በሉ። በኢየሱስም ይገለጥላችኋል። እስቲ አሜን በሉ። በዘመድም በገንዘብም በምንም ያልሆነ ስሙኝ፣ ቸርች ስትመጡ እስከ መቼ ድረስ የሌላን ቴስቲሞኒ እየሰማችሁ ትቆያላችሁ? የሌላን ቴስቲሞኒ መስማታችሁ ጥሩ ነው። ይኸውላችሁ እንደ ክርስቲያን ብዙ ሰው የሚሸወድበትን ነገር ልንገራችሁ ትፈልጋላችሁ? እንዲህ ትላላችሁ፣ አንድ ቀን እንደው ይጎበኘኝ ይሆናል። አይጎበኝም። አንድ ቀን አይደለም፣ አንድ ቀን ሳይሆን ቀይረው፣ ቀን አንድ ዛሬ የምጎበኝበት ነው። ቀኑን በሌላ ውስጥ እንዲወለድ አታደርገው። ቀኑን ራስህ ጀምረው።
አንዳንድ ሰው አለ ጌታዊ መች ነው እንደነሱ የምታስበኝ አንድ ቀን ይጎበኘኝ ይሆናል። አንዳንድ ሰው ደግሞ አለ ዛሬ ሳትጎበኘኝ ነቅነቅ አልልም ከዚህ ቤት። ትልልቅ የእግዚአብሔር ሰዎች የመጨረሻ ማይቲ አኖይንቲንግ የተቀበሉት በምን ታውቃላችሁ? በራቸውን ዘግተው ጌታን ሳላይ አልወጣም ቁልፍ ልከው ኧረ ትሞታለህ ልሙት እዚሁ ሞቼ ሬሳዬን አውጡት። በራቸውን ቆልፈው በስር በኩል ራሳቸው ላይ ዘግተው ማለት ነው። የእናንተ ውሳኔ ህይወታችሁን ይለውጣል። አንዳንድ ሰው እኮ አምኖ ስለመጣ እኮ ነው። ልክ የአይነ ስውር ግርግር ሁካታ ሲሰማ ምንድነው ይሄ ጫጫታው ለየት ያለ ስትሬንጅ ሁካታ ነው ያለው አለ። ምንድነው ሲባል ኢየሱስ እያለፈ ነው። የትኛው? የናዝሬቱ ኢየሱስ ፈውስ እያደረገ ያለው የሱ። ይኸውላችሁ መጽሐፍ ቅዱስ እንደዚህ ይላል ስለ ኢየሱስ ዝናው በከተማ ሁሉ ወጣ ተብሏል። ስለዚህ የማይነ ስውር ያውቀዋል በዝና አላጋጠመውም። ግን እንዴ ይሄ ሰውዬ ሞተ ሲያስነሳ ሰምቻለሁ፣ ይሄ ሰውዬ እንዲና እንዲያ ሲያደርግ ሰምቻለሁ፣ እሱ ነው እያለፈ ያለው። አዎ ብሎ ቀውጥ ያደረገው የዳዊት ልጆች ማረኝ ዝም በል አልልም። እድሌን አላሳልፍም። እድሉን አያሳልፍም። ዝም በል ሲሉት እየጨመረ ይጮሃል። አትለፈኝ የዳዊት ልጅ ማረኝ ነው። ለምን አያሳልፍም? እድሉን እያለፈ ያለው ማን እንደሆነ ያውቃል። ያ ሁሉ ሰው እየጮኸ የሱም ጩኸት ይሰማል። የሌላው ጩኸት ሁካታ ሊሆን ይችላል፣ የሱ ጩኸት ግን የእምነት ጩኸት ነው። ስለዚህ ከጩኸቶች ሁሉ የሱን ጩኸት ሰምቶ ተመልሶለት መጣ። ምንድነው የምትፈልገው? ማየት ፈልጋለሁ አለው። በኢየሱስም ይሆንላችሁ። የፈለጋችሁት ታምራት ቤታችሁ ይገባል። ፈውስ ይሆንላችኋል። አሜን በሉ። ፈውስ ይሆናል ዛሬ። ፈውስ ያው ኢንስታንትሊ ኢቭን እየሰበኩ ፈውስ እየሆነ ነው። ቼክ አድርጉ። የታመማችሁ ሰዎች ራሱ እየሰበኩ ፈውስ እየሆነ ነው ያለው። ማለ ሶፍራዲያና ማሃዲ ከባሃሱበ ጀከተለ ከፓሮስ ታካታ ባሃዲ ካስካ ዛለ ሶምብራዲያና ማሃንዳ አለ ኮፕራዲያስካ። እስቲ አሜን በሉ። ፈውስ ይሆናል በኢየሱስ ስም። ፈውስ ይሆናል በኢየሱስ ስም። እስቲ አሜን በሉ። ለአንዳንድ ነገር መጨከን ያለባችሁ እናንተ ናችሁ። የእናንተ ውሳኔ ነው ታሪክን የሚያስቀይረው። the same thing ደም የሚፈሳት የነበረች ይላል 12 ዓመት አይደል? ዝም ብላ መታ ተፈወሰች ነው የሚመስላችሁ? ኖ ኢቭን ይው ነክታቸው አይደለም፣ በሚጋፉ ሰዎች መካከል እየተነካካች ካለፈች ሌላን ስላረከሰች ይገሏታል። በህይወቷ ፈርዳን የመጣችው ይሄ ሰው ወይ ይፈወሰኛል ወይ እዚሁ ተወግሬ እሞታለሁ ብለ ወስናን የመጣችው። በቃ የመጨረሻ ታይሜ ነው ዛሬ ብለ ቀጥ ብላ ስትመጣ ሰው ሁሉ ያጋፋዋል ጌታ። ከደቀ መዛሙርቱ አቅም በላይ ሆኗል የሰው ግፊያ። እያጋፏቸው ይሄዳሉ። ደቀ መዛሙርቱ ተከላክለው እንኳን አልቻሉ። ያው ሁሉ መሀል ላይ ተጋፍታ ተሯሩጣ መጣ። ምናልባት ሲመስለኝ ይኸውላችሁ እኔ ባይብል ሳነብ ፒክቸር እያረብኩ ነው ማለት ነው። ልትነጋው ሄዳ ታግላ። በደንብ ስሙኝ። እንደዚህ ካልሆነ የልብሱን ዘርፍ ጫፉን ልታገኝ አትችልም። ለምን ካላችሁኝ ስሙኝ። መዓት ሰው ነው አይደል እያጋፋው የነበረው። በሰው ግርግር መሃል ልትነካው ስትሞክር ገፍትረው ጥለዋታል ማለት ነው። ስለዚህ እንደምንም ልትነካው ያለችው ተጋፍታ የልብሱን ጫፍ ነካች። ልክ ጫፉን ይው ረጋግጠው እንኳን እንዳያልፏት ጌታ ቀጥ ብሎ ቆመ። ከዛ ቆመና እንደዚህ ያለ ኃይል ከኔ ሲወጣ ተሰማኝ አለ። ማን ነካኝ አላቸው። ጌታ ይሄ ሁሉ ህዝብ እያጋፋ ማን ነካኝ ትላላ? ኖ ኖርማል መንካት አይደለም። ኃይል የጎተተ ሰው አለ ከኔ አለ። ዞር ሲል ወድቃለች እሷ ወድቆ አልፎኛል ብላ ሊሆን ይችላል። ቀና ስትል ጌታዋ ስሯ ቆማ እምነትሽ አድኖሻል አላት። ከሞት ይልቅ ሕይወትን ሰጣት። በኢየሱስም ጸልያለሁ። እምነታችሁ ሰማያዊ ሚራክልን ይጎትትላቸዋል። ከሰው አእምሮ በላይ በረከትን ይጎትታል። እስቲ አሜን በሉ። እንደዛች ሴት ዛሬ ጌታ የማያልፋቸው ሰዎች አሉ። የሆነ ነገር ተነካክተው የሚወጡ ሰዎች አሉ። እስቲ አሜን በሉ። ካኔ ሶፍራኒያ ማንዳ ካስኪያ ታምራት ይሁንላችሁ። አሁን ታምራት ይሁንላችሁ። አሁን ታምራት ይሁንላችሁ። ታምራት ይሁንላችሁ። ይህንንም በሚዲያ እያያችሁ ያላችሁ ታምራት ይሁንላችሁ። በእናንተ ሕይወት ታምራት ይሁን። በጤናችሁ በፋይናንሳችሁ ታምራት ይሁን። እስቲ ታምራት ሆነ በሉ። ሌላ ሶፍራዲያና ማሃዲካስ። አንዳንድ ሰዎች ደግሞ አሉ። አንዳንዴ ፋይናንሻል ፕሮቪዥንም አይደለም፣ ዕዳ ስረዛም አይደለም፣ የጤናም አይደለም። አንዳንድ ሰዎች ደግሞ አሉ ያቀዱት የተጠሩበት ነገር እስኪሆን ድረስ ምድር ሁሉ የምትተባበራቸው። የመጨረሻው ሚራክል እሱ ነው። የሁላችሁ እንደዚህ ሆነ።
ሙሴ ከሞተ በኋላ ኢያሱ ህዝቡን ይዞ እየወጣ ያለ ጦርነት ውስጥ ገጠሙ። ኢያሱ ምዕራፍ 10 ላይ ታገኙታላችሁ። ኢያሱ አየ እየመሸበት ነው። ከዛ አንድ ነገር ተናገረ። የወጣበት ታርጌት ድል አድርጎ መመለስ ስለሆነ እንደዚህ አለ፣ እኛ ድል እስክናደርግ ድረስ ፀሐይ በገባውን ሰማይ ላይ አትጠልቅም ብሎ አዘዛት። በኢየሱስም እናገራለሁ። አንዳንድ ሰዎች አላችሁ እዚህ ውስጥ የሆነ የተሰጣችሁ አሳይመንት እስኪፈጸም ድረስ ሰማይና ምድር የሚተባበራችሁ በኢየሱስም እናገራለሁ። ታምራት ይሁን በኢየሱስም፣ ታምራት ይሁን በኢየሱስም፣ ታምራት ይሁን በኢየሱስም። እስቲ አሜን በሉ። ቁጭ በሉ። ጌታ ይባርካችሁ። ያቀደው ዓላማ እስኪሆን ድረስ ሰውየው ትእዛዝ ያዛል። ነገ እንቀጥለዋለን አይደለም የሚለው፣ መችቷል በቃ እንመለስ፣ ነገ እንቀጥለዋለን አይደለም። ኖ ኖ ኖ ኖ፣ ጀምሬያለሁ እስክጨርስ ድረስ። ይኸው ጀምራችሁ መንገድ ላይ አትቆሙም። ጀምራችሁ መንገድ ላይ አትቆሙም። የእግዚአብሔር እጅ ከእናንተ ጋር ሙቭ ያደርጋል። ያስጀመራችሁ ጌታ ያስጨርሳችኋል። እስቲ አሜን በሉ። ያስጀመራችሁ ጌታ በድል ያስጨርሳችኋል። አንዳንዴ የሆነ ነገር ስትጀምሩ ሰዎች ያዩዋቸዋል። አለይ ሶፍራዲያና ማሃዲ ከባሱበ አይ ይሄ ሰው እዚህ ጋር ነው የሚደርሰው ይሏቸዋል። እንደዚህም የሆነላቸው ሰዎች አሉ። ሲጀምሩ የው ሰዎች ያማረቱባቸው፣ በቃ እዚህ ጋር ይቆማል ስትባሉ አሁንም አንድ እርምጃ ስትሄዱ፣ በቃ አሁንም እዚህ ጋር ደርሶ ፌል ያደርጋል ሲባሉ አንድ እርምጃ ስትሄዱ፣ በቃ የሆኑ የመንግስት እንትኖች ይዘጉበታል ሲባሉ ከፍ ብሎ ከፍታ ላይ የሚቆም ሰው አለ። የዛን ጊዜ ሰዎች በሴሌብሬሽን ከፍታችሁን ሴሌብሬት ያደርጋሉ። እስቲ አሜን በሉ። እስቲ አሜን በሉ። እስቲ አሜን በሉ። ሰውየው የወሰነበት ውሳኔ የቆረጠበት ሌቭል መጽሐፍ ቅዱስ እንኳን ይላል እግዚአብሔር ከዛ በፊት በማንም በትውልዱ መካከል እንደዛ የሰውን ድምፅ ሰምቶ አያውቅም ይላል። ለምን እንደዛ እንዳለ ታውቃላችሁ? ሚራክሉ አይደለም። ሰውየው የምድርን ስርዓት ነው ያዛባው። 7 ቀን ሳይክል ተቀምጦ ይለቅ ብሎ እግዚአብሔር ደምድሞት ኢያሱ መጣና ያው ኢያሱን ምን ኮንፊደንስ እንደሰጠው ልንገራችሁ ትፈልጋላችሁ? ሰውየው ተጨናንቆ ቁጭ ብሎ ነበር። በዘመኑ እንደ ኢያሱ እግዚአብሔርን የሚፈልግ ሰው የለም። ለምን ካላችሁ ድፍን እስራኤላውያን ሙሴ ሞቷል ብለው ጣዖት ሰርተው ሲጠብቁ ሙሴ እኮ ነው ኢንካውንተር እያደረገ ያለው። እሱ ግን ተራራ ስር ተኝቶ ነው ይጠብቀዋል። ሙሴን ይጠብቀዋል። ሙሴ 40 ቀን እየጾመ ኢያሱም ተራራ ስር ሆኖ ጾም ላይ ነው። ፍላጎቱን ልቡን ያውቋል። ኢቭን ሙሴ ወደ መገናኛው ድንኳን ሲገባ እግዚአብሔር መገናኛ ድንኳን ውስጥ ሙሴን ያውራው እንጂ ይነግረዋል። ኢያሱ በር ላይ ያለ ይለዋል። ሰውየው ሙሴ በሄደበት ቦታ ሁሉ ይጠባበቃል። ልክ ሙሴ ድንገት እሱ የጠበቀው እጅ ጭኖ ኢምፓርት ተደርጎ ድንገት ሙሴ ሲሞት ግራ ገባው። ከዛ መጣ እግዚአብሔር እንደዚህ ያለው አትፍራ አትደንግጥ አለው። ከባሪያዬ ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ አለው። አለው ከእሱ ጋር እንደነበርኩ ከአንተ ጋር እሆናለሁ። አይዞ ጽና አትፍራ አለው። ይሄን ህዝብ ታሻግራቸዋለህ አለው። ልክ ይሄን ሲለው የተናገረው እግዚአብሔር ማን እንደሆነ ስለሚያውቅ ነው። ገባውን ጋር ሲደርሱ ፀሐይ ቀጥ ብለሽ ቆሚ አለ። ለምን የላከኝ የፈጠረሽ አምላክሽ ነው ብሎ በኢየሱስም እናገራለሁ። እግዚአብሔር የተናገራችሁ የተስፋ ቃል የተቀበላችሁ ተስፋችሁ እስኪፈጸም ድረስ አትወድቁም። በኢየሱስም መንገድ ላይ አትቆሙም። በኢየሱስም አትወድቁም። በኢየሱስም በረከታችሁ ውስጥ ትገባላችሁ። ዘው ብላችሁ ትገባላችሁ። እስቲ አሜን በሉ። በረከቴ ውስጥ ገባለሁ በሉ። እስቲ ገባችሁ በኢየሱስም። እስቲ አሜን በሉ። በሂስትሪ አጥኑ። አምቴልኝ እግዚአብሔር የፈጠረው ነገር ስተት የለውም። ይሄ ሰውዬ ለራሱ ጥቅም ሲል የተናገረው ነገር ሲስተም ለውጧል። አመት አንድ ድፍን አመት 365 ቀናት የሚባለው በየ4 አመት አንዴ 366 ሆነ ቀን ዲፍረንስ ይፈጠራል የሚባለው ኢያሱ ያቆመው ፀሐይ። ጎይን ቼክ ሂስትሪ። ኢያሱ ያቆመው ፀሐይ ነው ሶላር ሲስተምን አዛብቶ ሰውየው በ4 አመት አንዴ አንድ ቀን የሚጨመርባቸው። ኢያሱ ሲነሳ ስሙ ሁሉ ባደረገው ሚራክል ይነሳ። ሰውየው የጨከነበት ሌቭል ድረስ እኮ ነው እግዚአብሔር የሰጠው። እግዚአብሔር አስጨክኖ ያስወጣቸዋል። አስጨክኖ ያስወጣቸዋል። ዛሬ እጆቻችሁን በአፋችሁ ያስጭናቸዋል። በፋይናንሳችሁ፣ በጤናችሁ፣ በየትኛውም አቅጣጫ የእግዚአብሔር እጅ ድንገት ይገለጥባቸዋል። የሚያስጨክን ክብር ያገኛቸዋል። የሚያስጨክን ኃይል ያገኛቸዋል። እስቲ አሜን በሉ። እንደዚህ ብዬ ባርካቸዋለሁ። ከቤተሰባችሁ የመጀመሪያ የምትሆኑበት በረከት፣ ከቤተሰባችሁ የመጀመሪያ የምትሆኑበት በረከት ያገኛቸዋል። ላሶፍራዲያ ለማሃዲ ከባሃሱበ ሻካታላካ ፓሮሳ ካታያ ላፕራዲያ ለማሃዲ ከባሃሱበ የመጀመሪያ የምትሆኑበት በረከት ያገኛቸዋል። በእናንተ ፋሚሊ የተቀባ ሰው ከሌለ የመጀመሪያ ትሆናላችሁ።
ጌታን በክብር የሚያገለግል ሰው ከሌለ የመጀመሪያ ትሆናላችሁ። ወንጌልን ለዓለም ሁሉ የሚገልጥ ከሌለ የመጀመሪያ ትሆናላችሁ። ዕዳ ሰርዞ በረከት ውስጥ የሚከት የመጀመሪያ ትሆናላችሁ። ተከፈተ በኢየሱስም፣ ተከፈተ በኢየሱስም፣ ተከፈተ በኢየሱስም። እስቲ አሜን በሉ። ተከፈተ። በብዙ ሰዎች ሕይወት ውስጥ የክብር በሮች ሲከፈቱ ያለው የሆነ የክብር በሮች ሲከፈቱ ያለው ካባራዶሽ ከደፈ ካፓራን የማሃታ ዘለ ካፓራዶስ ታፕራዲያና ማሃንዲ ካስካ ላሶፍራዲያ ለባህዲ ከባህሱብ ከጠበቃችሁት በላይ ሰርቶ ያስገርማቸዋል። ከጠበቃችሁት በላይ እግዚአብሔር ይገለጥላችኋል። ከጠበቃችሁት በላይ እጁን ታያላችሁ። ከጠበቃችሁት በላይ ተአምራት ይሆናል። ይሆናል በሉ እስቲ። ዛሬ ቀኑ ምንድነው? ጥቅምት 11 በፈረንጅ ማለት ኦክቶበር 21 ነው አይደል? እንዳትረሱት ይሄን ቀን። ኦንላይንም ያላችሁ ዛሬ ኦክቶበር 21 በህይወታችሁ የማታውቁት ሱፐርናቹራል ሚራክል ይከፈታል። ከዚህ ቀን በፊትና በኋላ የምትሉት የሚከፍል በረከት ያገኛችኋል። እንዲህ ብዬ ልባርካችሁ ነው። በእናንተ ውስጥ ያለው እኮ ጌታ ነው። በዓለም ካለው በእናንተ ያለው ይበልጣል ተብሏል አይደል? ጌታ እኮ ውልደቱ ዘመንን ከፍሏል እኮ። ዓመታት ሲጠና እኮ ቢፎር ክራይስት እና አፍተር ክራይስት ነው የሚባለው። ከክርስቶስ በፊትና በኋላ ነው። የአንድ ሰው ወደ ምድር መምጣት ዘመንን ከፍሏል። እንደዚህ ብዬ እናገራለሁ። የእናንተ በረከት ካላንደር የሆነ ቤተሰባችሁ ውስጥ እሱ እንደዚህ ካረገ በኋላ የሚባል በረከት ይሆናል በኢየሱስ ስም። ኤላኖስታ ካፓራዲያ ለባህዲ ከሰ ሻካቶ ካፓራ ነማቲ ካታላ ካፓራዲያ ሱበ ዚላቶ ፕራዲያና ማሃዲ ከሰ። አንዳንዶቻችሁ እንደዚህ ይባላል። እሱ ቅባት ካገኘው በኋላ እሷ ቅባት ካገኛት በኋላ ከዛ በኋላ ታሪካችን ተለወጠ ይባላሉ። አንዳንድ እናቶች ቦታን ወይ ደግሞ የሆነ ኢቨንትን ሲናገሩ እኮ እንደዚህ ነው የሚሉት። እሱ የተወለደው በዚህ ጊዜ ነው፣ ከዚህ ጊዜ በኋላ ብለው ይናገራሉ። አንዳንዶች ደግሞ የውላችሁ ቤታቸው በረከት ሲገባ የልጃቸውን ስም እንኳን በረከት ብለው ይጠራሉ። ለምን ሲባል እሱ ከተወለደ በኋላ ነው ቤቴ በረከት የመጣው ይላል። የው ከናንተ በኋላ የሚባል በረከት ይመጣል። በኢየሱስም ይሄን ተናገርኩኝ። በኢየሱስም ይሄን ተናገርኩኝ። ይሄን አወጅኩባችሁ። ይሄን አወጅኩባችሁ። ይሄ ምሽት የታምራት ምሽት ሆነ። የታምራት ምሽት ሆነ። እስቲ ሆነ በሉ። ሆነ በሉ እስቲ። ሆነ በሉ እስቲ። It is done for you.